እግዚአብሔር የሰወረው ሞት የት ያገኘዋል? እግዚአብሔር የወሰደው ማን ይመልሰዋል? እግዚአብሔር ያከበረው ማን ያዋርደዋል? እግዚአብሔር ከፍ ከፍ ያደረገው ማን ዝቅ ዝቅ ያደርገዋል? ርዕዩ ምህረቱ ለአብ የእግዚአብሔርን ምህረት የእግዚአብሔርን ቸርነት ተመልከቱ። ምን ይህ አምላክ ነው የምታመልኩ። የዚች ቤተክርስቲያን አባቷ ይህ አምላክ መጋቢው አምላክ ፍጥረቱን ሁሉ የሚመግብ አምላክ እሱ ነው። ስለዚህ አምላክ መሐሪ ነው። ኩኑ መሐሪያነ ከመ አቡክሙ ሰማያዊ መሐሪው እንደ ሰማያዊው አባታችሁ እንደ እግዚአብሔር ይቅር ባይ ሁኑ። ጻድቃን እንድትሆኑ ብሩካን እንድትሆኑ ኑ ሀቤ ብሩካኑ ለአቡ የትረሱ መንግሥተ ሰማያት ዘድልው ለክሙ ቅድመ ይትፈጠር ዓለም ከመፈጠሩ በፊት የተዘጋጀላችሁን ትወርሱ ዘንድ የአባቴ ብሩካን ኑ። የማቴዎስ ወንጌል ምዕራፍ 24 ምዕራፍ 25 ቁጥር 34 ያለውን ተመልከቱ። ዛሬ እግዚአብሔር መሐሪ ይቅር ባይ ሰውን ይፈልጋል። እግዚአብሔር ምንናል ሰው ይፈልጋል። ከወንዶቹ ከሴቶቹ ከካህናቱ ከአገልጋዮቹ እግዚአብሔር ሰው ይፈልጋል። እግዚአብሔር ሰውን አይጠግብም። ምንናል አዎ መላእክት አሉት የሚያመሰግኑት። አዎ ነቢያት አሉት የሚያመሰግኑት። አዎ ሐዋርያት አሉት የሚያመሰግኑት። ሊቃውንት አሉት እነ አትናቴዎስ እነ ዮሐንስ አፈወርቅ እነ ባስልዮስ አሉት። እግዚአብሔር እንቁ የሆኑ ሊቃውንትና ጻድቃን ሰማዕታት አሉት። ግን እግዚአብሔር አሁንም እነዚህ ጻድቃን እነዚህ ሰማዕታት እነዚህ ሐዋርያት ስላሉት በቃኝ ሰው አላለም። አሁንም ሰው ይፈልጋል። ጻድቃን ይፈልጋል። ይቅር ባዮችን ይፈልጋል። ደጋጎችን ይፈልጋል። እግዚአብሔር ምዕመናንን ይፈልጋል። እግዚአብሔር አትክልቱን ይፈልጋል። እግዚአብሔር ስንዴውን ይፈልጋል። እግዚአብሔር አዝመራ ይፈልጋል። እግዚአብሔር አዝመራ ይፈልጋል። እግዚአብሔር የሰው አዝመራ፣ የሰው ጻድቃን፣ የሰው ደጋግ፣ የሰው መሐሪያ፣ የሰው ይቅር ባዮች ይፈልጋል እግዚአብሔር። ስለዚህ ራሳችሁን አዘጋጁ። ጻድቃን ለመሆን ብሩካን ለመሆን ከቅዱሳን ጋር አብሮ ለመኖር ራሳችሁን አዘጋጁ። ምእመናን እግዚአብሔር መቼ እንደሚመጣ አናውቀው። እመኒ መንፈቀ ሌሊት ወይ መኒ ቁሐ ጽባሕ መንፈቀ ሌሊት ግማሽ ሌሊት ነው ወይስ ማታ ነው? መቼ ነው የሚመጣው? እግዚአብሔር አይታወቅም። መቼ እንደሚነጥቀን መቼ እንደሚወስደን አይታወቅም። የሰው ልጅ ከሞተ በኋላ ንስሐ የለውም። ምእመናን ንስሐው አሁን ነው። የበደልከው የምትክስበት ዛሬ ነው። የወሰድከው የምትመልስበት ዛሬ ነው። ወንድሜ፣ እህቴ፣ እናቴ፣ አባቴ ዛሬ ነው። ነገ አይደለም። ወአንሰ እብለክሙ አፍቅሩ ጸላእክሙ ወባርክዎሙ ለእለ ይረግሙክሙ። ኢየሱስ ክርስቶስ የተናገረው ቃል ነው። እኔ እላችኋለሁ፣ ልብ በሉ፣ ሰማይ ብትሄዱ ክርስቶስን ነው የምታገኙት። መተታየት ብትወርዱ ክርስቶስን ነው የምታገኙት። እንደ ወፍ ወደ ሰማይ ብትበሩ ክርስቶስን ነው የምታገኙት። ልበ አምላክ ዳዊት እንዳለው እመኔ አረጉ ውስተ ሰማይ ሀዲህየኒ ሀሎከ፣ ወደ ሰማይ ብወርድ አንተ በዚያው አለ። ወእመኔ ወረድኩ ውስተ ቀላይ ህየኒ እዴከ ትመራሃኒ፣ ወደ ጥልቅ ወደ ውቅያኖስ ጥልቅ ብወርድን በዚያው እጆችህ ይመሩኛል። አንተ የሌለህበት የለም። ይህ አምላክ ምን አለን? ወኢዜኒ እብለክሙ አፍቅሩ ጸላእክሙ፣ ጠላታችሁን ውደዱ። ምናችሁን ውደዱ? ጠላታችሁን ውደዱ። እንደ ዳዊት ጠላትን ውደድ ተብለሃል። እየመረረህም ቢሆን እየመረረሽም ቢሆን ዋጂው ይሄ ነው። ይሄ ቃል ልንፍቀው አንችልም። ምእመናን ልናጠፋው አንችልም። አንዲት ቃል ከምትጠፋ ይላል ሰማይና ምድር ምን ይቀላል? መጽሐፍ ሰማይና ምድር ቢጠፋ ይቀላል። እንትደቃቲ ቃል እምኦሪት ወእምነቢያት፣ ከኦሪትና ከነቢያት አንዲት የቃል ቅንጣት ከምትጠፋ ሰማይና ምድር ቢጠፋ ቀላል። አያችሁ ወኢዜኒ እብለክሙ
አፍቅሩ ጸላእተክሙ ጠላታችሁን ውደዱ፣ የበደላችሁን ውደዱ፣ ጸልዩ። በእንተ ለይረግሙክሙ ባርክዎሙ ለእለ ይረግሙክሙ የሚረግሟችሁን የሚያሳድዷችሁን የሚጠሏችሁን ምን በሉ ውደዱ። እንቆቅልሽ አይደለም የምነግራችሁ ምእመናን፣ የወልደ እግዚአብሔር ቃል ሰማይ ወምድር ይሐልፍ ወቃሌሰ ይሐልፍ። በወንጌል በማርቆስ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ካህኑ ወንጌልን ባነበበ ቁጥር ይህ ቃል ይናገረዋል። በማቴዎስ በማርቆስ በሉቃስ እምትደቃቲ ቃል ኦሪት ወእምነቢያት ከኦሪትና ከነቢያት አንዲት ቃል ከምትጠፋ ሰማይና ምድር ቢጠፋ ይቀላል። በሉቃስ በዮሐንስ ዘያአምን በወልድ እኮ ሕይወት ዘለዓለም በወልድ ያመነ የዘላለም ሕይወት አለው ይላል መጽሐፍ። በወልድ ያመነ የዘላለም ሕይወት አለው። ምእመናን የዚህ አምላክ የዚህ ይቅር ባይ አባት ልጆች ነን። የይቅር ባዩ አባት ልጆች ናችሁ፣ ልጆች ነን። አፍቅሩ ጸላእተክሙ የበደለህን ጠላት የምትለውን ውደድ። ተረት ተረት አይደለም፣ እንቆቅልሽ አይደለም። የአዲስ ኪዳን ቃል ነው። የማቴዎስ ወንጌል ነው ምዕራፍ 5 የምታገኙት ከቁጥር 45 ላይ ተጽፎ የምታገኙት ሕያው የእግዚአብሔር ቃል ነው። እነሆ ወንጌለ መንግሥት ነው የሚነበበው። እነሆ የእግዚአብሔር የመንግሥቱ ወንጌል ተብሎ የሚነገረው ቃል ነው። ምእመናን ጠላትን ውደድ ተብለሃል። ታዲያ ምን እናል? ጠላቱን የሚወድ በዚህ ሰው አለ ወይ? በዚህ መካከል ሰው አለ ወይ? አዎ አሁንም የለም ማለት አልችልም። ይኖረዋል እግዚአብሔር ሰው በየመንደሩ በየሰፈሩ በየአካባቢው እግዚአብሔር ለመንግሥት የመረጠው ሰው ይኖራል። ግን እንደ ክርስቲያን ምእመናን ሁላችንም ይቅር ባዮች እንሁን። ጠላቶቻችንን እንውደድ፣ እንጸልይላቸው። ዳሃሩ ባርክዎሙ ለእለ ይረግሙክሙ የሚረግሟችሁን መርቁ። ወጸልዩ በእንተ ለይሰድዱክሙ ስለሚያሳድዷችሁ ስለሚገድሏችሁ ጸልዩ። ይቅር በላቸው እያላችሁ ጸልዩ። ዘወትዜከር አበሳሁ ለእኹከ ጸልይ በእንተ አበሳሁ በጥብዕ ልብ ቅዱስ ያሬድ ወንድሜ እህቴ እናቴ አባቴ የባልንጀራህን የወንድምህን በደል ነውር እንዳለ ብታስብ የበደለህን በደል እንዳለ ብታስብ ጸልይለት። እግዚአብሔርን ለምንለት፣ ይቅር በለው በልለት። እግዚአብሔር ይቅር ይለዋል፣ ያንተ ዋጋህን ይሰጥሃል ይላል መጽሐፍ። ጸልዩ ምእመናን። የክርስቲያን መገለጫው ሰውን መራገም አይደለም፣ ሰውን መጥላት አይደለም። እንደ አባቱ እንደ እግዚአብሔር ሰውን መውደድ ነው። ይሄ ነው የታዘዝነው። ይሄ ነው አድርጉ የተባልነው። ይሄ ነው ፈጽሙ የተባልነው። ምእመናን ይሄ ቃል ከወንጌል ሊፋቅ አይችልም። ለኔ ቃል አይመቸኝም ከብዶኛል ብትል ብንል መፋቅ አንችልም፣ ማጥፋት አንችልም። ስለዚህ ያለው አማራጭ እግዚአብሔር የይቅርታ ልብ ስጠኝ። የምን ልብ ስጠኝ? የይቅርታ ልብ ስጠኝ እያሉ መጸለይ ነው ምእመናን። ከመ ትኩኑ ውሉደ ለአቡክሙ ዘበሰማያት የሰማያዊው አባታችሁ የእግዚአብሔር ልጆች ትሆኑ ዘንድ ምን በሉ? ጠላትን ውደድ። ስለሚራገሙ ጸልይ፣ ስለ ጠላትን ጸልይ፣ ስለ በደሉ ጸልይለት፣ እግዚአብሔር ለምንለት ይልሃል የእግዚአብሔር ቃል፣ ይልሻል ይለናል የእግዚአብሔር ቃል። እስመ ውእቱ ልብ በሉ፣ ውእቱ የተባለው እግዚአብሔር ነው። እስመ ውእቱ ያሰርቅ ፀሐየ ላዕለ ብሔራን ወእኩያን ወያዘንን ዝናመ ላዕለ ጻድቃን ወኃጥአን። እግዚአብሔር ፍጹም አምላክ፣ ይቅር ባይ አምላክ፣ መሐሪ አምላክ
እግዚአብሔር የለም ባዩ ሰነፉንም ተጨምባታል። አያችሁ ወያዘንም ዝናመ ላዕለ ጻድቃን ወኃጥአን የክረምት ዝናብ የበልጉ ዝናብ እግዚአብሔር የሚያዘንበው በጻድቃን ሀገር በጻድቃን ሰፈር ብቻ አይደለም እኮ ምዕመናን፣ በሌላት ሀገር ብቻ እኮ አይደለም የሚያዘንበው እግዚአብሔር። በሐዋርያት ሀገር ብቻ እኮ አይደለም ያዘነበው ዝናቡ፣ በደጋጎቹ ሀገር ብቻ እኮ አይደለም ያዘነበው እግዚአብሔር። በኃጥኡ በጻድቁ በአማኙ በከሃዲው በደጉም በክፉም በነፍሰ ገዳዩ እርሻ ላይ እግዚአብሔር ዝናቡን ያዘንባል። በጻድቁ እርሻ ላይ እግዚአብሔር ዝናቡን ያዘንባል። በንፉጉ እርሻ ላይ እግዚአብሔር ዝናቡን ያዘንባል። ሰው ይነፍጋል፣ እግዚአብሔር በረከቱን ያበዛል። እግዚአብሔር ንፉግ ቢሆን ኖሮ ፀሐይ መቼ ይሰጠን ነበር? ዝናቡንስ መቼ ያዘንብልን ነበር? ደመናውንስ እንዴት ያመጣልን ነበር? ክረምቱንስ እንዴት አድርጎ ያፈራርቅልን ነበር? ምን የእግዚአብሔር ምሕረት ቸርነት ተመልከቱ። እግዚአብሔር ፀሐዩን ለሁሉ ያወጣል፣ ዝናቡን ለሁሉ ያዘንባል። የሚያዳላ አምላክ አይደለም። ለዚህ ነው እግዚአብሔር ሁሉን ወዳጅ፣ ሁሉን የሚወድ አምላክ፣ ሁሉን ይቅር የሚል አምላክ፣ መጋቤ ሁሉ፣ ሁሉን የሚመግብ አምላክ ተብሎ የሚነገርለት ከይቅር ባይነቱ የተነሳ እኮ ነው ምእመናን። ስለዚህ እናንተ እንደ ሰማያዊ አባታችሁ እንደ እግዚአብሔር ምን ሆኑ? ይቅር ባይ ሁኑ፣ መሐሪ ሁኑ። እግዚአብሔርን የይቅርታ ልብ ስጠን በሉ። በሱ ወትረክቡ ሹ ታገኛላችሁ። ጎድጉዱ ወይትረኃወክሙ አንኳኩ ይከፈትላችኋል። እስመ ኩሉ ዘሐሰሰ ይረክብ የፈለገ ሁሉ ያገኛል። ወለዘሂ ጎድጎደ ይትረኃው ላንኳኳም እግዚአብሔር የምህረት በሩን የጽድቅ በሩን የቸርነት በሩን የቃል ኪዳን በሩን ከፍትለታል። ማቴዎስ 7 የዚህ አባት ልጆች ነን ምእመናን። ጨካኝ አምላክ የለም፣ የሚያዳላ አምላክ የለም። ይቅር ባይ ነው አባታችን፣ ይቅር ባይ ነው ንጉሳችን፣ መጋቤ ኩሉ ነው ንጉሳችን። ምእመናን ትምህርቴን አጠቃልላለሁ። ወይም ጊዜ ኢየሱስ አባት ስለሌለው እስመ በዘየአምሩ ይገብሩ ኢየሱስ ክርስቶስ ስለ ነፍሰ ገዳዮች ስለ ሰቃዮች ሲጸልይ አባቱን ሲያናግር የባህሪ አባቱ እግዚአብሔር አብን በመስቀል ላይ ተሰቅሎ ተሰውቶ ለመድኃኒተ ዓለም ሲሰቀል አባት ሆይ የሚያደርጉትን ነገር አያውቁምና ይቅር በላቸው። ሉቃስ ወንጌል ምዕራፍ 23 ቁጥር 44 ተመልከቱ ምእመናን። አባት ሆይ የሚያደርጉትን ነገር አያውቁምና ይቅር በላቸው። ርእዩ መጠነ አፍቀረ ወሰወን ዘጸሩን ለእግዚአብሔር ተሳሃለነ በሞተ ወልዱ ብርሃነ ዓለም ቅዱስ ጳውሎስ። እግዚአብሔር ጠላቶቹ ስንሆን እግዚአብሔር እንዴት እንደወደደን በልጁ ሞት እንዴት ይቅር እንዳለን እዩ ተመልከቱ። ያመጣል አያችሁ። ዝም ብላ አይደለም ቅድስት ቤተ ክርስቲያን እስመ መሐሪ እግዚአብሔር የምትለው። እግዚአብሔር ምሕረቱ የወሬ አይደለም የተግባር ነው። በተግባር ይቅር ያለን አምላክ እግዚአብሔር ነው። አባ ስለሌለው እስመ በዘየአምሩ ይገብሩ አባቴ ሆይ የሚያደርጉትን ነገር አያውቁምና ይቅር በላቸው። የዚህ ይቅር ባይ አምላክ ልጆች ነን። ይቅር በሉ ነው። የበደላችሁን ያመጻችሁን የቀማችሁን ይቅር በሉት። የበደላችሁን ያስቀየማችሁን ይቅር በሉት። የእግዚአብሔር ልጆች ትሆናላችሁ፣ እንሆናለን። ወእመኔ አበሰ ለከ ሩከ ጨርሳለሁ። ሁሉ ወገሥጾ በባሕቲትከ በባሕቲቱ ባልንጀራህ ቢበድልሽ እህትሽ ብታስቀይምሽ ለብቻሽ ወይም ለብቻህ በመሆን ሂድ ወንድምህን እህትህን ምከረው፣ ገስጸው፣ ይቅር ተባባሉ፣ ምከረው። ለእመ ሰምዐከ እሁከ ረባይኮ
ለመሰማከሁ ከርባይኮ ወንድምህ ለብቻው ወስደህ ብትመክረው ብትገስጸው ቢሰማ ጠቀምከው። መጀመሪያ ጊዜ ብቻህና ብቻው በመሆን ምከሩት። ከተከሰማ ጠቀመህ ጠቀምከው። ወለመ ይሰማከ ላንተ ባይሰማ ሁለት ወይም ሶስት በመሆን ምከሩት። ቢሰማችሁ ጠቀማችሁት፣ ወደ እግዚአብሔር መንግሥት አስገባችሁት። ከቅዱሳን ጋር አንድ አደረጋችሁት፣ ከንጹሐን ጋር አንድ አደረጋችሁት። እሱን የእግዚአብሔር ልጅ እግዚአብሔርንም የእሱ አባት አደረጋችሁት። አንተንም ካሰማ ወንድምህንም ካሰማኸው ወይም ባልንጀሮችንም ካሰማ ንገራ ለቤተ ክርስቲያን ንገራት። ወለመኒ ይሰጣ ለቤተ ክርስቲያን ይኩን ከመዓረኒ ቤተ ክርስቲያንን ካሰማት ግን እንደ አረማዊ እንደ ከሃዲ ይቆጠር፣ የተወገዘ የተለየ ይሁን። ይህ ነው ቤተ ክርስቲያን አስተምሮ። የማቴዎስ ወንጌል ምዕራፍ 15 ቁጥር ምዕራፍ 18 ቁጥር 15 ላይ ተጽፎ ታገኙታላችሁ። ከሐዋርያት መካከል አንዱና ዋነኛው ሊቀ ሐዋርያት ቅዱስ ጴጥሮስ ጌታው መምህሩ አባቱ ብርሃኑ ከአሳ አጥማጅነት ወደ ሰው አጥማጅነት ሰውን ወደ እግዚአብሔር መንግሥት ለማስገባት የመረጠው መምህሩ ክርስቶስን እንዲህ ብሎ ጠየቀው። ጌታው ወንድሜ እስከምን ድረስ ቢበድለኝ ነው ይቅር የምለው? እስከ 7 ነውን? የሚል ጥያቄ አቀረበ ጴጥሮስ። ወአውሳ ጊዜ ኢየሱስ ወይቤሎ ኦ ስምዖን ኢይብለከ እስከ ስል አላ ሰብአ በበስል። ጴጥሮስ ሆይ ወንድምህ በቀን 7 ጊዜ ቢበድልህ ብቻ ይቅር በለው አልልህም። ነገር ግን በቀን 7 ጊዜ 7 ወይም 7 ጊዜ 7 ሲባዛ 490 ጊዜ በቀን በዕድሜ ልክ አይደለም። በቀን ወንድምህ ቢበድልህ ምን በለው ነው የሚለው? ምን በለው? ግን ታዲያ ይቅር ትላላችሁ? ይቅር እንላለን? ስራሳችሁ ጠይቁ። ወንድሞች፣ አባቶች፣ እናቶች ይቅር እንባባላለን? መቃብሬ ላይ እንዳትቆሚ እንዳትቆሙ አይደለም እንባባለው። ሳስቡ ታዲያ ክርስትና አለን ወይ? ታዲያ ይቅር ባይነቱ አለን ወይ? እንደ ሰማያዊ አባታችን እንደ እግዚአብሔር ይቅር ባዮች ነን ወይ? ስራሳችሁን ጠይቁ። ክርስትናው አለው? መስቀላዊነቱ አለው? ክርስቶሳዊነቱ አለው? እግዚአብሔራዊነቱ አለው? ወንጌላዊነቱ አለው? የሐዲስ ኪዳን ልጅነቱ አለው? እውነት የክርስቶስ ልጆች ነን ወይ? ስንበቃቀል ስንገዳደል አይደለም ወይ የምንውለው? እና ታዲያ የት አለ ክርስትና? መጽደቅ ትፈልጋላችሁ አይደለ? መጽደቅ ትፈልጋላችሁ? መጀመሪያ እንደጠየኳችሁ ይህን አድርጉ። እስቲ ጠላቱን የተጣላውን ሰው ይቅር ማለት እፈልጋለሁ የሚል ሰው እጁን ያውጣ። እጁን ያውጣ። የማይፈልግ አያውጣ፣ የሚፈልግ ብቻ ያውጣ። ለእኛ ለእጁን የምታወጡት ለቤተ ክርስቲያን ነው፣ ለአምላካችሁ ለእግዚአብሔር ነው። ለዘላለም ሕይወት ስትል ነው የምታወጣው። የምታወጣው ለዘላለም ሞት ስትል ነው። እሺ አውሩ። ይቅር የማትል እጅን አውጣ። ጠላቴን ይቅር አልልም፣ የበደለኝን ይቅር አልልም የሚል እጁን ያውጣ። እጅህን አላወጣም እንዳልከው ይቅር በል። ይቅር ለማለት በአምላካችሁ በእግዚአብሔር ፊት በቤተ ክርስቲያናችሁ ፊት በመላእክት ፊት ቃል ገብታችኋል። አሁን የተጣሏችሁን በሙሉ ይቅር በሉላችሁ። እስመ ለእመ ኀደግሙ አበሳሆሙ ለቤትክሙ አውክሙ ሰማያዊ ኢይሐድግ ለክሙ አበሳክሙ። የባልንጀራሽን ኃጢአት በደል ይቅር ካላልሽ ይቅር ካላል ሰማያዊ አባት የሠራው ኃጢአት ይቅር አይልም። 4 ነጥብ አይልም እግዚአብሔር። ይሄ ነው የአዲስ ኪዳን መልእክት። ይሄ ክርስቶስ ሰው ሊያጠፋ አልመጣም። ሰው ይቅር ሊል የመጣው ለንስሐ ወደ ንስሐ ሊጠራን፣ ወደ ይቅርታ ሊጠራን፣ ወደ ምሕረቱ ሊጠራን ነው የመጣው። ምዕመናን ወደ ቸርነቱ ሊጠራን ነው የመጣው። መዓት ሊያስተምረን፣ ጭካኔ ሊያስተምረን አልመጣም ክርስቶስ። እንደ
ሰማያዊው አባታችን እግዚአብሔር ይቅር ባይ ሁኑ። የሉቃስ ወንጌል ምዕራፍ 6 ቁጥር 36 ላይ ያስተማረን የመከረን እግዚአብሔር ክብርና ምስጋና ይድረሰው። ይቅር ባይ እንድንሆን አምላክ በቸርነቱ ይርዳን። ወስብሐት ለእግዚአብሔር። ይቆየን።